በእጄ የተሸፈነች ልብሽ ልብ አንጠልጣይ የፍቅር ታሪክ ክፍል 7 ደራሲ ሃኑፊ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን ብትሆኑ በአክብሮት እንጋብዛችኋለን። የአክስቴን ድምፅ ሰማ ወደ ታች ወረድኩ። እራት እየሰራች ነበር። እኔ እያለሁ ለምን ትሰሪያለሽ አልኳት። ኧረ ልጄ አላረጀውም እኮ አሁንም መስራት አላቃተኝም። እሺ በቃ ላግዝሽ። እሺ ግን ኢምራንስ አልኳት። ወደ መስጂድ መሰለኝ ወጣ ብሏል አለች። ስራችንን ጨራርሰን እኔም ልሰግድ ወደ ክፍል ሄድኩ። ሸርሸፊን ለብሼ የአስር ሰላትን ሰገድኩ። ወንድሜ ሲመጣ መሄዳችን ስለማይቀር ልብሴን ቀያይሬ ወደ ታች ወረድኩ። ኢምራንም አልቆየም ተመልሶ መጣ። ወደ ውስጥም አልገባም ነው ያለኝ። የት ልትሄዱ ነው ልጄ አለች አክስቴ። መጣን አንቆይም። እንዳታመሹ እንዳልጨነቅ ቶሎ ተመለሱ። እሺ ወንድሜ ግን ምን ትል ይሆን አልኩት። ኧረ አያሳስብሽ ውዴ። እንደምንም ቤት ጋር ደረስን። እኔ እግሬ አልራመድ አለኝ። ወደፊት ቀደም ብሎ ኢምራን በሩን ሊያንኳኳ ሲል በሩ ተከፈተ። እናቴ ነበረች። ወዲያውኑ ራሷን ስታወደቀች። እኔ ድንጋጤ አልለቀቀኝም። ኢምራንና እቤት የነበረው ሰውዬ ይዘዋት ወደ ውስጥ ገቡ። ውሃ ፊቷ ላይ ሲያደርጉላት መንቃት ጀመረች። አጠገቧ ቁጭ ብዬ እንባዬ ለጉድ ይወርዳል። መናገር አቃተኝ። እስማኤል አለች በለሆሳስ ድምፅ። ኢምራን ያሁኑ መልኩ የአባታችን የልጅነት መልኩ ነበር። በጣም ነው የሚመሳሰሉት። እስማኤል አይደለሁም ኢምራን ነኝ። ትልቅ ሰው ሆነሃል አለችው። ፈገግ አለና ዝም አለ። ሉሜዛ አቤት እናቴ አልኳት። ይቅርታ ልጄ፣ እንደዚህ ይሆናል ብዬ አንድም ቀን አስቤ አላውቅም። ከእናቴ ለመጀመሪያ ቀን ይቅርታ የሚለው ቃል ሲወጣ አይደለም ሳታጠፋ የሷ ስህተት ቢሆን ራሱ ይቅርታ አትጠይቅም። ኧረ ምን አጠፋሽ አልኳት። አይ ለአፍሽ እንጂ የልብሽ ሌላ ነው። ህይወትሽን፣ አባትሽን፣ እናትሽን፣ ቤተሰቦችሽን ቀማሁሽ። ከዛም አልፎ እንደ እናት እንኳን እንደ ልጅ ሳልንከባከብሽ አሳደግኩሽ። እንደዛም ሆኖ ግን አትጠይኝ፣ አትናገሪ። እንደውም በምን አይነት ነው የማይሽ? ይቅርታዬን ስትቀበይኝ ይሆን? አልቅሳ አይቻት የማላቃት እናቴ ዛሬ አይኗ እስኪቀላ እንባዋ ይወርዳል። ኢምራንም ሁሉንም ተረድታለች። አንቺም ላይ ምንም ቅሬታ የለባት። እንደውም አንቺን ፈርታ ነበር ትቆጣኛለች ብላ በጣም ተጨንቃ ነበር። እያለፈው አልፏል። ማንም በማንም ላይ ቂም አልያዘም። አንቺን በሰዓቱ የመሰለሽን ያደረግሽው። አሁን ሁሉንም ታሪክ ብታጫውችንና አውፍ ብንባባል ብዬ አስባለሁ። የውብዳር ማለትም እናቴ ቀጠለች። እንደ አባት አስተዋይ ነህ። እሺ ሙሉ ታሪኩን ነግራቸዋለሁ፣ ግን ምሳም መክሰስም ቢሆን ብሉ ቅር ካላላችሁ። አትቸገሪኝ አብልተናል። ብቻ የ30 ሰዓትም ሳይደርስብን እንሄዳለን። ሉሜዛም ትሄዳለች አለች እንደከፋት። እኔ አንገቴን አቀርቅሬ ዝም አልኩ። አዎ እሷም ትሄዳለች የምትለው ጠፋት። እሺ በቃ ልንገራችሁ ሳይመሽባችሁ እንድትሄዱ። እኔና እናታችሁ ሌላ በጣም የምንዋደድ ጓደኛሞች ነን። ነገሩ አብሮ አደግ እህትና እህት ነበርን። እሷ ከአባቷ ጋር ስትኖር እናቷ ልጅ እያለች ነበር በወሊድ ያጧት። ሌላ ያደገች ስትመጣ ውበቷ በጣም ወጣ። ሰው ሁሉ እሷን ነው የሚያደንቀው። ትልቁ ትንሹ ነው ባለፈ ባገደመ ቁጥር የሚስማት። ይህንን ሳይ ደግሞ እኔ ቅናት ያድርብኝ ጀመር። ሌላ ሙስሊም ስለሆነች ሁሌ ከ10 ሰላት በኋላ መድረሳ ለቂራት ትሄዳለች። እኔ ደግሞ ክርስቲያን ነበርኩ በሰዓቱ። በቃ ሌላ ለኔ የማትሆነው ነገር የላት። በጣም ነው የምትወደኝ፣ እኔም እወዳታለሁ። ግን በጣም እቀናባት ነበር። ሌላው ቀርቶ ቃቃ ስንጫወት ሁሉም ወንድ እሷን ነው የምናገባው እያሉ ሲያለቅሱ ተበሽቀ ነበር። አንድ ቀን የአንድ እህል ክምር ከብቶቹን አውቄ አስገብቼ አስበልቼ በሷ አሳብቤ ያስገርፍኳት። እንደዚህም እያደረግኳት ግን እሷ አትጠላኝም ነበር። ጭራሽ አታኩርፈኝም። ምንም ይገዛላት ለኔ ሳታካፍላት በላ። በዚህ ሁኔታችን ቀጠልን። ትልቅ ልጆችም ሆኑ። በቃ 20 ዓመት ሲሞላት ምን ልበላችሁ የገጠር ልጅ አትመስልም።
ጥርት ያለ ፊት፣ ለሞዴል የሚሆን አቋም ስታያት ራሱ ታሳሳለች። ከምንኖርበት አካባቢ እሷን ላግባ ብሎ ያልመጣ ያልተላከ ሽማግሌ አልነበርም። አባቷ ግን ያለ ልጅ ፍቃድ አይሆንም እያሉ ይመልሷቸው ነበር። አንድ ቀን ሌላ አልነበረችም። ከብቶቹን ላበላ ይዤ እየሄድኩኝ እያለ ለሰፈራችን አዲስ የሆኑ ሰዎች በመኪና ሲመጡ አየሁ። በሰዓቱ ለኔ አዲስ ነገር ስለነበረ ጠጋ ብዬ አየኋቸው። የሚያወሩ ስለ መሬት ልኬት፣ ስለ ስፋትና ስለ ሆስፒታል ነበር። እኔ ግን ከልቤን የሳበው ወሬያቸው ሳይሆን ከእነሱ መካከል የነበረው በእድሜ ከኔ ጋር ቅርበት የነበረው ወጣት ላይ ነበር። እነሱ ያወራሉ፣ እሱ ኮስተር ብሎ ይሰማቸዋል። በቃ ከዛን ቀን ጀምሮ ለማንም ሳልናገር እሱን መከታተል ጀመርኩ። አንድ ቀን ከአንድ ማሳ ወርዶ ቁጭ ብሎ አየሁት። እሱንና ለማውራት ያለኝ አማራጭ በጣም አስቸጋሪ ፍየል ነበረች። ብዙ ሰዎችን እየወጋ ስላስቸገረ አንድ ቦታ ነው የሚታሰረው። እኔም አውቄ ፍየሉን ፈታሁት። እንዳሰብኩትም ያንን የተቀመጠው ቆንጆ ልጅ ጋር ሄዶ ተላተመ። በሰዓቱ ይጎዳል ብዬ አላሰብኩም ነበር፣ ግን በጣም ኃይል ስለነበረው ከተቀመጠበት ቦታ ጣለው። ደንግጬ ስለነበረ እግሩ ስር ወድቄ ይቅርታ ጠየቅኩት። ዝም ሲልብኝ ቀና ብዬ ሳየው ከኋላ ፈሷል። ሌላ ከኋላ አንገቷን አቀርቅራ ቆማለች። በጣም ብስጭት አልኩኝ። እንዳትመጭ ብያት ለምን መጣች? እኔን ለማናደድ ነው ብዬ አሰብኩ። ልጁ እኔ እያወራሁት አይኑ እሷ ላይ ነው። ለሌላ ያለኝ ጥላቻ ይባስ ጨመረ። ግን ሌላም ልጁን ስታይ ወደው ነበር። ይህንን ከሁኔታዋ ሳይ ይበልጥ ቃጠል ጀመር። እኑን የምትለኝ ልጁ ግን ያምራል አለችኝ። ወደ ቤት እየተመለሰ ማንንም ወንድ እንዲህ ስትል ሰምቻት አላውቅም። ሌላ የከተማ ሰው ነው። የሆነ ነገር ፈልገው ነው የመጡት። ወይ አንዱ ልጅ ሰርቀው ይሸጡ ወይ የሆነ ነገር ሊያደርጉ ነው ሲባል ሰምቻለሁ። እሷን ለማስፈራራት ነበር የተናገርኩት። እሷም ታምነኛለች። ደንገጣለች። ግን ብትፈራም ልቧ እሱ ጋር ነበር። ለማየት እሱን እዛ ቦታ ስትሄድ አየኋት። ከዚህ በኋላ እዚህ ብትመጪ የመጨረሻችን የሚሆነው ብዬ ላስፈራራት ከዛ ቀን በኋላ ድርሽ ብላታቅ። እሱ ግን ትመጣለች እያለ ይመላለስ ነበር። በአንድ አጋጣሚ ግን እግሩን ተሰብሮ እነ ሌላ ቤት መጣ። አባቷ ሐኪም ስለነበሩ እርዳታ አደረጉለት። ሌላ ደስ ብሏታል እሱን በማየቷ። ግን ማንም አላወቅም። እህቴ ብላ እየሮጠች መጣ የተፈጠረውን ነገረች። በዛ ሰዓት እኔ መሆኑ ጠፋኝ። ከዛም አልፎ ሽማግሌ ሊልክ ነው ተባለ። እሷም ፍላጎቷ ስለነበረ ተጋቡ። ምናልባት እኔ ሙስሊም ስላልሆንኩኝ ይሆናል ብዬ ሙስሊም ካልሆንኩኝ ብዬ ቤተሰብ ጋር ተጋጭቼ ሰለምኩ። ሂጃብም አደርጋለሁ። ከዛ ባለፈ ምንም አላውቅም። በብዙ መንገድ ላጣላቸው ሞከርኩ። ግን በቃ ሌላ ስትናደድ እሱ ረጋ ብሎ በእቅፉ ያባብላታል። ልጅም አረገዘች። ይበልጥ ሰይጣን እየሆንኩኝ መጣሁ። እነሱን ለማጣላት ሴራ ማሴር ሆነ ስራዬ። ከወንድ ልጃቸው 2 ዓመት ሲሆኑ ድጋሚ አረገዘች። መንታ ልጆች ነበሩ። የዛን አካባቢ አባቷ በሞት አጣችው። ይህንን አጋጣሚ ተጠቅሜ ሴራዬን ለማሳካት ለሌላ ኢስማኤልን እንደሚያስቸግረኝ መናገር፣ ስለሱ መጥፎነት ነግራት ጀመርኩ። እሷም ታምነኛለች። በቃ አዲስ አበባ ሄደን እንኑር፣ አንቺ ቆንጆ ነሽ። ኧረ ምን የማልላት ነገር ነበር። ግን እሷ ተወደው ስለነበረ ምንም ስላላየችበት ከሱ መለየቱ ሞት መሰላት። በአይኗ ብታይ ታምነኛለች ብዬ ስላሰብኩኝ የሆነች ሴት አዘጋጅቼ እስማኤል እንድታወራውና ሌላ እንድታይ አደረኩኝ። የዛኔ ልቧ አመነ። እስማኤል ከልጅቷ ጋር ያወራው እኮ ስለ ችግሯ እየነገረችው እሱም የተቻለውን አድርጋለሁ እያለ ነበር። ሌላ ግን እኔ አእምሯ ውስጥ የፈጠርኩትን ውሸት ገዛት። በመጥፋት ሐሳቤ ተስማማች። አንድ ቀን ጧት እስማኤል ዛሪማና ኢምራንን ይዟቸው ወደ ስራ ቦታ ሄደ። ሉሜዛ ስላመማት እናቷ ጋር ነበረች። እኔም ያለኝን ብር ሰብስቤ ሌላም እቤት ያለውን ይዛ ሉሜዛን ይዘን አዲስ አበባ ገባን። ግን እንዳሰብነው አልነበረም። ኑሮ ከበደን። ሰርተንም ይሳካልን አልቻልንም። የምንበላው እስከምናጣ ድረስ ነበር። ሌላ ልጄንማ በረሃብ አልገልም ብላ በህገ ወጥ መንገድ ወደ ውጭ ሀገር ሉሜዛን ለኔ ለምታምናት እህቷ ብላ ለምታስበው ለኔ አደራ ብላ ጥላኝ ሄደች። ደስ የሚለው በሰላም ደረሰች። በቃ እየሰራች ብሩ አለኔ ነው። አንድም ቀን ለራሷ አስቀርታ አታውቅም። ሉሜዛ እኔን እናቷን አድርጋ ተቀበለችኝ። አደገች። ሌላም የልጇን አፍቆ ሲበረታባት
አገናኘኝ ትለኝ ነበር። እኔ ግን በቃ እስከዛሬ ድረስ በደለችኝ ብዬ የማስበው በልጇ ናፍቆት ተቀጣጥ ጀመር። ይባስ ብዬ አድራሻዬን አጠፋሁባት። ታዲያ እናቴ አሁን የት ነች? አለ ኢምራን። እኔም ካገኘኋት ከ10 ዓመት በላይ ሆኖኛል፣ ግን የምትደውልበት ስልክ ይሄ ነው ብላ ሰጠች። እኛም የምንፈልገውን መረጃ ስላገኘንና ስለመሸ ተሰናበናት። ቢከፋትም ሄድኩኝ። ወንድሜ ምን አሰብክ? አልኩት። እኔ እንጃ ውዴ፣ ግራ ገብቶኛል። አሁን አንቺም ወደ ቤት ግቢ እና ስገጅ፣ እኔም መስጂድ ቶሎ ደርሼ እመጣለሁ አለ። እኔም ወደ ቤት ገባሁ። በሩ ገርበብ ብሏል እያለ ወትሮ ቤት ውስጥ ጩኸት ይሰማል። ያአላህ ምን ተፈጥሮ ነው ብዬ ወደ ውስጥ ገባ። ዚዳን እየጮኸ ይናገራል። የቤቱን ዕቃ እያነሳ ይወረውራል። ለምን ከዳችኝ እያለ ይጮሃል። ለእኔ ጀርባው የሚታየኝ ጅልባብ የለበሰች ረዘም ያለች ልጅ። በአላህ ተረጋጋ ዚዳን። አትይዘው ሆኖባት ነገር ነው እንጂ በእጆቿ ልታስቆመው ትሞክራለች። አክስቴ መጅልሱ ላይ ግንባሯን በእጇ ደግፋ ታለቅሳለች። ሁኔታዎች ግራ አጋቡኝ። ዚዳን ወንድነቱ ተፈታተነው። እኔን ሲያይ ሮጠ ወደ ክፍሉ ሄደ። ልጅቷ ዞር አለች። ቆንጅዬ ልጅ ነች ማሻአላህ አልኩኝ በውስጤ። እኔም ወደ ዚዳን ክፍል ሄድኩኝ። አልጋ ውስጥ ቅልል ብሎ ተኝቷል። ጎረምሳው ምን ሆነህ ነው አልኩት። ሰው እንደመጣ እንዳውቅ በሩን ዘግቼ እየከፈትኩ። ማንንም ማውራት አልፈልግም ውጭልኝ አለ። ማን እንደሆንኩ እንኳን ሳያይ ያንተን ፍላጎት ማን ጠየቀ ሲጀመር? ዚዳን ከብርድ ልብስ ውስጥ ወጥቶ ቁጭ አለ። እሺ ምን ፈልገሽ ነው ተናገሪ። ለምን እንደዚህ እንደሆንክ መጠየቅ እችላለሁ? አይመለከትሽም፣ አሁን ውጭልኝ። ምን ነው እኔ ስወጣ ልታለቅስ ነው? ማንች የመጣችው ልጅ የበፊት ፍቅረኛ ናት አልኩት። እንባው ሲወርድ ታየኝ። ዚዳን እኔ ብናገር ማንም አይረዳኝም። ሁሉም ሰው የሚያየውን ነው የሚያምነው። አንቺን የሆንኩትን ብነግርሽ ልታዝኝልኝ እንጂ እኔ የተሰማኝን ስሜት እና ህመም ልትታመሚልኝ ትችያለሽ? አትችይም። ስለዚህ ለምን እነግርሻለሁ? ምን ጥቅም? አዎ ያንተን ስሜት ላይ ይሰማኝ ይችላል፣ ግን ብቻህን ሆነ መታመም ምን ጥቅም አለው ታዲያ? አንተ እኮ ዝም ያልከው ለራስህ ፊዚካል እንጂ ውስጥህ እየጮኸ ነው። ይሄ ደግሞ ሌላ ህመም ነው። ቢያንስ ንገረኝ ልረዳ። ትንሽ አሰብ አደረገና እሺ በሩን ዝጊው እነግርሻለሁ። አይሆንም፣ ለእኔም ለአንተም ጥሩ አይደለም። እዚህ ክፍል ውስጥ ብቻችንን፣ ደግሞ መግሪብን አልሰገድኩ። ልስገድና እናወራለን ብየው ክፍሉ በር ላይ ቆምኩኝ። ዱዓዬን አድርጌ የመግሪብ ሰላቴን ሰገድኩ። ትንሽ የራብ ስሜት ስለነበረኝ ወደ ታች ወረድኩ። አክስቴ የለችም። የቅድሟ ቆንጅዬ ልጅ ሰግዳ ነው መሰለኝ መስገጃዋ ላይ ድፍት ብላ ዱዓ ታረጋለች። የዚዳን ወዳጅ ትሆናለች ብዬ አሰብኩ። ኪችን ገባውና ቅድም ከመስጂድ ስንመጣ ይዛን የመጣነውን ኩኪስ አገኘሁት። እሱና ውሃን ይዤ ወደ ዚዳን ክፍል ልሄድ ደረጃውን ስወጣ የበረደው ተሰማ። በሩን ሄጄ ከፈትኩት። ኢምራን ነበር። ውድ እህቴ። ወይ ወንድሜ፣ ምንድነው ያልሽው ደግሞ? ምግብ ይዘሽ መዞር ጀመርሽ እንዴ? አረ በሩ ለከፍት ስመጣ ይዤው መጣሁ። አቅፎኝ ወደ ቤት ገባን። ልጅቷ በንዴት መስገጃውን በእጇ ይዛ ፊት ለፊት ቆማለች። አይኗ ፈጧል። ከንፈሯን ነክሳለች። ልታለቅስም ታዳት። እኔ ደነገጥኩኝ። ሁኔታው ያስፈራ ነበር። ኢምራንም እሷን በማየቱ ደንግጧል። ምንድነው አልኩኝ። እኔን አይሆንም ጊዜው አይደለም ያልከኝ ሌላ ወዳጅ አግኝተህ ነው? እኔ ሁሌም ዱዓዬ ነበር አላህ አንተን እንዲሰጠኝ። ብዙ ሌሊቶችን እያለቀሱ ተማጽኛለሁ። ይሁን የኔን ነገር ተው። ከመቼ ጀምሮ ነው ከአጅነቢ ሴት ጋር በዚህ ልክ የምትተቃቀፈው? ንገረኝ እስኪ። በእንባ ነው ንግግሯ። ማን እኔን ነው አልባት ግራ አጋብታኝ። እህቴ አንቺን አላወራሁሽም፣ ንግግሬ ከሱ ጋር ነው አለች። ግን ለሁሉም ነገር አመሰግናለሁ፣ እኔ አልመጠነህም ነበር አለችና ጥላ ልትሄድ ስትል እህቴ ነች። መቼውን የምታምኝ እና የምትረጂኝ? ልትሄድ የነበረችው ወደ እኔ መጣቀፈች። እንተዋወቅ? ኦፍቴ ፈራን ይባላለሁ፣ አንቺስ አለች። አሁን ልትመታኝ ደርሳ አሁን ካልተዋወቅኩሽ አልኩኝ በውስጤ። እኔ ሉሜዛ እባላለሁ። ለየት ያለ ስም ነው ያለሽ አለችኝ ፈገግ ብላ። ፈገግታዋ ራሱ ያምራል።
ነይ እናውራ ብሏት ወደ ውጭ ሄዱ። እኔ የዚዳን ልጅ ስል የራሴ ወንድም ሆና ትረፈው፣ ግን አልሐምዱሊላህ እንኳንም የወንድም ሆነች። ወደ ዚዳን ክፍል ሄድኩኝ። ቁጭ ብሏል። ጥየው እንደሄድኩት ነው። እሺ ወደ ውጭ ወጣ ብለን አናወራም አልኩት። እኔ ውጭ መሆን አልፈልግም ደረቅ መልስ መለሰልኝ። እሺ ብዬ በሩን ዘግቼ ወንበር በሩ ስራ አስቀምጬ ተቀመጥኩ። ብቻችንን መቀመጡን ግን አልወደድኩትም። አሁን ንገረኝ የፈለግከውን አልኩት። ታውቂያለሽ እናቴ በጣም ትናፍቀኛለች። እንዴ እቤት አይደለች እንዴ አልኩት። እሷን አይደለም የወለደችኝን እናቴን ነው። እኔ መልኳ ምንም ትዝ አይለኝም፣ ግን አባቴ ለሷ ያለውን ፍቅር ሳይ ምን አለ አንድ እንኳን ባየዋት እያልኩኝ ዱዓ አደርግ ነበር። የልጅነት ነገር ግን ብሎ አንገቱን ደፋ። እንባውን ከኔ መደበቅ ፈልጎ ነበር፣ ግን እኔ አይቼዋለሁ። ቀና ብላ አልቅስ። እኔ ወንድ ልጅ አያለቅስም እንደ ሴት አያዝንም ከሚሉት ውስጥ አይደለሁም። ባባ ለእናት ያለው ፍቅር ሳላውቃት እንደወዳት ነው ያደረገኝ። ሁሌም በዲኑ ጠንካራ የሆነ ልጅ እንዲኖረኝ የሚፈልገው ትል ነበር። እናትህ አንተን በብዙ ዱዓ ነው ያገኘችህ። ሐኪሞች መሐነሽ መውለድ አትችይም ቢሏትም እሷ ግን ከአላህ ተስፋ አልቆረጠችም። ቀን ከሌት ለአላህ ዱዓዋን ታደርስ ነበር ይለኝ ነበር አባቴ። እኔም እናቴ እንደምትፈልገው አይነት ልጅ ነበር የሆንኩት፣ በዲኔ ጠንካራ። የ9ኛ ክፍል ተማሪ ያለው ለትምህርት ቤታችን ውድድር ተወዳድሬ በቃ ከምልሽ በላይ ታዋቂ ሆንኩ። እስካሁን የማውቀውን ታሪክ ስለሆነ የነገረኝ ብዙም ለመስማት አልጓጓው። ከዚህ በኋላ ያለውን ነው። እሺ ቀጥል። በዛው ሰሞን ነበር ስፖርት ወጠን እየሰራን አንዲት ልጅ ከላይብረሪ ስትወጣ አየኋት። ቆንጆ አይደለችም፣ ግን እኔን የሳበችኝ ሂጃቧን በትክክል መጠምጠሟ ነው። የዩኒፎርም ቀሚሷ እስከ ጫማ ይደርሳል። እርዝመቱ በእጇ ተስቢህ ይዛለች። አንገቷን አቀርቅራ ወደ ፎቅ ስትወጣ ነው ያየኋት። ለመጀመሪያ ጊዜ ነበር ሴት ልጅ አተኩሬ ሳይ። ከዓይኔ ስትሰወር ወደ ራሴ ስመለስ ደነገጥኩ፣ በራሴ አፈርኩ። እቤት ገብቼ በጣም ነው ያለቀስኩት። ከሁሉም ተደብቄ እንዴት እንደዛ ያታለሁ። ከአላህ ያመጽኩኝ ያህል ነበር የተሰማኝ። እስትግፋርም አደረግኩ። ከዛ ቀን በኋላ ከልጅቷ ጋር የምንገናኝበት አጋጣሚ ሰፋ። ከዛ ቀን በኋላ ቀና ብዬም አላያትም። እሷ እኔ ካለሁበት ቦታ ከመጣች እኔ ከዛ ቦታ እንሳለሁ። ግን እየወደድኳት ነበር። በሰዓቱ ወንድ ሆንኩኝ እንጂ ዲያሪ ብጽፍ ይሻለኝ ነበር ብሎ ፈገግ አለ። እኔም ኢምራን ወንድሜ፣ እሷም ሴት ጓደኛ እህቷ ባያት አለቻት። የፈተና ሰሞን በቃ ላይብረሪ ውስጥ ጊዜ ማሳለፍ ጀመርን። እኔም ኢምራንም ጎበዝ ተማሪ ስለነበርን ለፈተና ወጥረን ማጥናትን ተያያዝን። አንድ ቀን እንደ ወትሯችን ስናጠና መጣችና ካጠገቤ ተቀመጠች። ይቅርታ ሰው አለው አልኳት፣ ግን ሰው አልነበረም። ይቅርታ ግን ለሌላ ነገር አይደለም፣ ተረዳተን እንድናጠና ፈልጌ ነበር አለች። ከዛ ቀን በኋላ እኔም ለሚአ ጋር ኢምራንም ከፈራኒ ጋር ጓደኝነታችን ጠነከረ። አንድ ቀንም ተነካክተን አናውቅም። ሰላምታም የምንባባለው በሩቁ ነበር። ብቻ እንዲህ እያለ የትምህርት ዓመታችን ጨረስን። ግን እኔ ለሚአ የነበረኝ ፍቅር በጣም አይሎ ነበር። በቀን ከቀን ከሌሊት ዱዓዬ እሷ ሆነች። አላህ ሐላል እንዲያደርጋት አጥብቄ ነበር የጠየቅኩት፣ ግን አልሆነም። ማለት ለምን አልኩት። አላንዛዛብሽም፣ በቃ ባጭሩ እሷ ሌላ ገባች። ምን እንደምለው ግራ ገባኝ። አላህ ያለው ነው የሚሆነው፣ ግን ለምን ከአላህ ራክ ታዲያ? የተሰበረን የመጠገን ኃይል ያለው ጌታ እያለ ከሱ ርቀህ ራስህ ላይ በር ዘግቶ ቤተሰብ ማስጨነቅ ምን ይሉታል? አላውቅም። አላህን እንደዛ ለምኜው ጠይቄው ለምን ከኔ ያራቀብኝ? ምን ባጠፋ ነው? አላህ እኮ የሚወደውን የሚፈትነው። ከጨለማ ቀጥሎ ብርሃን እንዳለ ሁሉ ተረዳ። እኔ ያንን ሁሉ ጊዜ ከአላህ መራቄ አሁን ላይ እንደ እግር እሳት እያቃጠለኝ ነው። እኔ እንኳን ባለማወቅ ነው። አንተ ግን ብዙ የምታቅሰው እንዴት እንደዚህ ትሆናለህ? በአላህ ተስፋ ትቆርጣለህ እንዴ? በቃ አላህ ላንተ ካላላት ምን ታደርጋለህ? ምክር አልችልም አልወድምም፣ ግን በቃ ወደ አላህ ተመለስ። የበፊቱን ዚዳን መልሰው። ምንም አልልህም። እናትህን ማታስጨንቃት። እንዴት እንደምታስብልህ ራስህን ሁን ዚዳን። ተውበት አድርግ። በዚህ መሃል በር ተንኳኳ።
በሩ እንዳይከፈት ከበሩ ስር ነበር የተቀመጥኩት። ተነስቼ በሩን ከፈትኩት። ኢምራን ነበር። ነይ ባባ ሊያወራሽ ይፈልጋል ብሎ ወደ ታች ይዞኝ ሄደ። ሄሎ ሰላም አለይኩም ወራህመቱላህ የኔ ልጅ የሚል ድምፅ ሰማሁ። ክፍል 8 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።